ጽግዬ ዛሬ ደግሞ በዚህ አይነት መልኩ መጣለች ማለት ነው። ያው የእሷ ቅብጥና እንግዲህ ይለያል ትላላችሁ። እኔ እኮ ማለት ነው እኔ የሚገርመኝ ነገር አለባበሷ ማለት ነው። በቃ ጡቷ ካልታየ ልብስ መልበስ አትወድም። የትኛው ልብስ በቃ ጡቷን ግዴታ ማሳየት አለበት። አበሻ ቀሚስ እንኳን ሳይቀር ማለት ነው። እና ምን አይነት ባህሪ እንደሆነ እኔ ግራ ይገባኛል። ግን እወዳታለሁ። ነፃነቷ ደስ ይለኛል። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናቸው ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ፣ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በተተና እየጠየቅኩኝ ጽግዬ የሩትዬ እህት የሩትዬ መከታ እንግዲህ ያው እሷ ብዙ ጊዜ የሰው ህይወት ውስጥ መግባት አትወድም። አንዴ ለማስታረቅ ብዙ ጊዜ ሙከራ አድርጋለች። አንድ ሁለት ሶስቴ ሙከራ አድርጋ ነበር፣ አልተሳካላትም። ከዛ ከህይወቷ ወጥታ እንግዲህ የራሷን ህይወት እየኖረች ትገኛለች። ከዳንጌ ጋር ደግሞ ያው ብዙ ጊዜ ቪዲዮ ይሰሩ ነበረ ምናምን። አሁን እየመጣች አይደለችም፣ በራሷ ዓለም እየኖረች ነው። ግን ማለት ነው ከያብ ስራዬ ጋር በጣም ደስ የሚል ቪዲዮ እየሰሩ ነበረ። በደንብ እየታየላቸው ነበር። እስከ 100 ምናምን ሺህ እስከ 200 ሺህ እየታየላቸው ነበረ። አሁን ደግሞ ለምን እንደጠፉ ለምን እንደተለያዩ ባናቅም ያብ ስራዬ ገና ልጅ ነው። ያው በፍቅር ጉዳይ እንኳን ሳይሆን በስራ ጉዳይ ቢመጡ እኔ በጣም ደስ ይለኛል። የሆነ ፍቅር የሆኑ ልጆች ነበሩ። አብሮ ብዙ ነገር እንትን ብሎ ነበረና ለምን አልሰሩም ለምን ጠፉ የሚል ጥያቄም ፈጠረብኝና ዛሬ እንግዲህ ለሱ እየዘፈነች ይመስለኛል። እንግዲህ እኔ በጣም ከብዶኛል ካንተ ስራ ራኩ እያለች እንግዲህ መታለች ማለት ነው። ያው ያብ ስራ የራሱ ህይወት አለው። በስራ ጉዳይ ነበር የተገናኙት ፊልም ለመስራት። ፊልሙን ጨርሶ ነው መሰለኝ እንግዲህ ፊልሙ ተለቋል። በነገራችን ላይ ለሱ ነው መሰለኝ እንትን ያለችው የተራራቁት ደግሞ ማለት ነው። ዳኒ ስትጠየቅ እሷም ስራውን እየሰራች ነው፣ እኔም ስራዬን እየሰራ ነው፣ እኔና እሷ አልተጣላንም ብሎ ተናግሮ ነበረ።